አንደኛ የሶሻል ሚዲያ ነው፣ ሁለተኛ መጽሐፍ ቅዱስ ይዘሽ አይደለም እየሰበክሽ ያለሽው ወይ አውደ ምሕረት ላይ አይደለም እና የተማርሽውን ነገር ማስተላለፍ ነው። ልክ እነ ራሄል እነ ፌበን የነ ቅዱስ ጳውሎስን መልእክት እንደሚያስተላልፉት ነው ብለው ነገሩኝ እና ኦኬ እንደዛ ከሆነ በጣም አሪፍ ነው ብዬ የተማርኩትን ነገር ለእህት ወንድሞቼ ሼር ማድረግ ጀመርኩኝ ማለት ነው። እና በዛ ሰዓት ምንም ስራ አልነበረኝ። የሚገርማችሁ ነገር በሞዴሊንጉ በጣም ብዙ ስራ መምጣት ጀመረ። የዛን ጊዜ ግን ኦልሬዲ አቁሜያለሁ ብያለሁ እና ገንዘብ ደግሞ በጣም ያስፈልገኝ ነበር። ልመለስ ነው አሁን ያን ስራ ልሰራ ነው? አልሰራም። ገንዘብ ደግሞ ያስፈልገኛል። በቃ አይገባኝም። የፈለግኩትን ልሁን ብዬ ሁሉንም ሪጀክት አደረግኩኝ። ሁሉንም ሞዴሊንግ ስራዎች ሪጀክት አደረግኩኝ። ከዛን በቃ ዝም የቲክቶክን መስራት ጀመርኩኝ። ተቃራኒነቱን እንድታዩት ነው የምፈልገው። እዛ በጣም ብዙ ስራ ኖሮኝ በረከት የለኝም፣ ብሩ የት እንዳለ አላውቅም። እዚያ ምንም ስራ እየሰራሁ አይደለም፣ ግን በቃ ለሰዎች ሼር እያደረግኩኝ ነው። ገቢ እያገኘሁ አይደለም፣ ግን ደስተኛ ነበር። እረፍት ነበረኝ፣ ሰላም ነበረኝ። በቃ ስራ እንደሚሰራ ሰው አቺቭ እያደረግኩ አይነት ስሜት ነበር የሚሰማኝ ማለት ነው። ከዛ እንደዛ እያልኩ ቀጠልኩኝ። ለምን ታዲያ ወደ ዩቲዩብ አልወስደውም ብዬ እንደውም ዩቲዩብን የጀመርኩትኝ በኦዲዮ ነበረ። በድምፅ መተረክ ደስ ይለኛል እና እየተረኩኝ መጽሐፍቶችን እያነበብኩኝ ፖስት ማድረግ ጀመርኩ። ዞሮ ዞሮ የሆነ እንዴት ነው ለስጋዬ ብቻ ጠይቄ ግን ለነፍስ የሚሆን መልስ ነው የሰጠችኝ መብርሃን። እና ምንድነው የሆነው? እዚህ ውስጥ ራሴን አገኘሁት። በቃ አውቃለሁ እየኖርኩት እንዳልሆነ አውቃለሁ። የምናገረውን ነገር እንደማላረገው አውቃለሁ። የሁልጊዜም ጸሎቴም ያ ነው። እስክሞት የምጸልየው ጸሎት የምናገረውን ነገር እንድኖረው አድርገኝ ብዬ ማለት ነው። እና ምንም እንኳን እኔ ባልተገበረው ግን የምናገረውን ሰምቶ በቃ የሚለወጥ ሰው ሊኖር ይችላል፣ የሚቀየር ሊኖር ይችላል። እኔ አይደለሁም ማተር የማደርገው። እግዚአብሔር እኔን ተጠቅሞ መናገር ከፈለገ እኔ ማንኝ እምቢ የምለውን እና አወራለሁኝ እና ደግሞ እሞክራለሁ። በቃ ለመሆን እንዳልሆን ካውቀዋለሁ፣ ግን ሰው ሊጠቀም ይችላል ብዬ አደርገዋለሁ ማለት ነው። እና በዛው ነገር ውስጥ ማለፍ ጀመርኩኝ። እንዳልኳችሁም ትምህርቶቹንም በተደጋጋሚ መማር ጀመርኩ። በአንዴ ብዙ ትምህርት ነው ራሱ የጀመርኩት። የዓመት ኮርስ 2 ቦታ ነው የጀመርኩት። አንደኛው የርቀት፣ አንደኛውን ቅዳሜና እሑድ ማለት ነው። ከዛ ደግሞ በገና መማር ጀመርኩኝ። እንደዚህ በቃ ስፒሪቹዋሊ ስኪሎችንም ማዳበር፣ እውቀትን ማወቅ፣ ቤተክርስቲያን መመላለስ፣ መጠመቅ፣ በቃ ወደ አክሽን ገባሁኝ። ተግባሩ ላይም ሌት መሆን አልፈለግኩኝም። ይሄ ሁሉ የሆነው በመብርሃን ነው። እኔ ልቤን አውቀዋለሁ፣ ምን ያህል ሰነፍ እንደሆንኩ፣ ምን ያህል ለነገሮች ሌዚ እንደሆንኩ አውቀዋለሁ። ግን መብርሃን ነች ነገሩ ሁሉ አስተካክላ ልቤን እንዴት ነው ለዛ ነው አፍርሳ የሰራችኝ የምላችሁ። እና እኔ እንጃ በጣም ብዙ ነገር ነው። ቪዲዮ እንዳይረዝም ነው ይዘው የምጨነቀው እና በጣም ብዙ ነገር ነው ያደረገችልኝ ከምነግራችሁ በላይ። አሁን ይሄ በዚህ ቪዲዮ ተነግሮ የሚያልቅ ነገር አይደለም። በጣም ብዙ ስለሆነ ያለፈው ነገር ማለት ነው። እግዚአብሔር ይመስገን አሁን ይሄ ሁሉ አልፎ እዚህ ላይ ደርሼ ለሰዎች ሼር ሳደርግ በጣም ይገርመኛል። በጣም ማለት ነው። እና በጣም አፈርኩኝ ራሱ። እንዴት ነው እስከዛሬ ያልመሰከርኩላት? እንዴት ነው ሄጂስ ያላመሰገንኳት? ባለፈው ሴድ ራሱ እንዴት ደስ እንዳለኝ በቃ ሳያት የሆነ እንዴት ነው በጣም የናፈቃችሁን ሰው ስታገኙት እንደዚህ አይነት ስሜት ነበረው። እና መብርሃን እንዴት ብዬ ልገልጽላችሁ እንደምችል አላውቅም። እና አሁን እግዚአብሔር ይመስገን ጥሩ ላይ ነኝ። አሉ በመሀል ብዙ ነገሮች ሊኖሩ ይችላሉ፣ ግን እግዚአብሔር ይመስገን ቢያንስ ብቻዬን እንዳልሆንኩ አውቃለሁ። እግዚአብሔር ከኔ ጋር እንደሆነ አውቃለሁ። መብርሃን ከኔ ጋር እንደሆነች አውቃለሁ። ደካማ በሆነም ኃጢአተኛ በሆንም መሮጫ መጠጊያዬ ማን መሆን እንዳለበት ገብቶኛል። እና ምንም ውስጥ ልሆን ምንም ውስጥ ልለፍ እረፍት ካለ እሱ በጣም ትልቅ ነገር ነው። በጣም ትልቅ ነገር ነው። እየወደቃችሁም እየተነሳችሁም ግን የምትወድቁትም የምትነሱትም እግዚአብሔር ፊት ከሆነ በቃ ደህና ናችሁ። እውነት ከዚህ በላይ ደህንነት አለ ብዬ አላስብም። ስለዚህ በዚህ ህይወቴ ውስጥ እኔ መመክራችሁ ወይም ደግሞ ከየት መጀመር እንዳለባችሁ ግራ ለገባችሁ፣ እኔ ያኔ በነበርኩበት ላይ አሁን ካላችሁ ምን ማድረግ እንዳለባችሁ እኔን የረዳኝን 5 ነጥቦች እነግራችኋለሁ። እኔን የረዳኝን ስላችሁ ከእኔ የሆነ አንዳች እንደሌለ እንድትረዱ እፈልጋለሁ። ይሄን ምላችሁ እናንተም ከእናንተ የሆነ ምንም ነገር አትጠብቁ። ሁሉን የሚያደርገው እግዚአብሔር እንደሆነ መጀመሪያ እመኑ። ግን እነዚህን 5 ነገሮች ደግሞ ብታደርጓቸው በጣም ብዙ ነገር ይቀይራል፣ እግዚአብሔር ይረዳችኋል ብዬ አስባለሁ። ስለዚህ ባጭሩ እነዚህ ነገሮች ሼር ላድርጋችሁ። ብዙ ልጆችም ይጠይቁኛል ከምን ልጀምር፣ መንፈሳዊ ህይወቴ ላይ ጎበዝ መሆን ፈልጋለሁ፣ መጠንከር ፈልጋለሁ እና ልምድሽን አጋሪኝ ይሉኛል ብዙ ሰዎች። እና አንደኛው ነገር ፍላጎት ነው። ባይዘወይ ከሁሉ ከ5ቱ የመጀመሪያው ፍላጎት ነው። ይሄ ነገር ስላላችሁ እግዚአብሔርን አመስግኑ ብዬ ነው ባይዘወይ ቮይስም ስልክ ቴሌግራም ላይ መጀመሪያ የምላቸው ይሄን ነው። ይሄ ስሜት በጣም ትልቅ ስሜት ነው፣ ተራ ነገር አይደለም። ጭራሽ መንፈሳዊነት የማይፈልግ ወደ እግዚአብሔር መመለስ የማያስብ በጣም ብዙ ሰው አለ። ስለዚህ ይሄ ስሜት ካላችሁ መጀመሪያ እግዚአብሔር ይመስገን ይሄ ፍላጎት ስላላችሁ እላለሁ ለብዙ ሰው። እናቴ ያስቀመጠችብኝ ያቺ ትንሽ ነገር ናት ፍላጎቱን አይቀጥለችው እና ይሄ ፍላጎት በጣም ትልቅ ነገር ነው። ስለዚህ ብዙ ነገር እንፈልግ የለ በቃ በዓለም ውስጥ እየኖርን እኮ ለስጋችን የማንፈልገው ነገር የለም። ብዙ ፍላጎቶች አሉን፣ ዲዛይሮች አሉን። ስለዚህ ለነፍሳችን መፈለግ አይጠበቅብንም ወይ? ማለት ረጅሙን ዘለዓለሙን የምንኖረው እኮ በነፍሳችን ነው። ሰማይ ላይ ያለን ህይወት ነው የሚረዝመው። ስለዚህ
ፍላጎት ሊኖረን ይገባል። የመጀመሪያው ፍላጎት ነው። ያላችሁ ሰዎች አሁን በቃ ደስ ሊላችሁ ነው የሚገባው። እግዚአብሔር ይመስገን ቢያንስ እኔ ፍላጎቱ አለኝ ብላችሁ ደስ ሊላችሁ ይገባል። የሌለን ሰዎች ካለን ደግሞ ከዚህ በላይ ምን ህይወት አለ? እንደምናውቀው ነው። አጠገባችን ያሉ ሰዎች ሲሞቱ አይተናል፣ ብዙ ነገር አይተናል። እና ዘለዓለም ያለው ረጅሙ በሰማይ ያለው ቤታችን ነው። ለሱ ደግሞ የሚበጀን መንፈሳዊ ህይወት ነው፣ ወደ እግዚአብሔር መመለስ ነው። እና ይህን ፍላጎታችንን ማዳበር ይኖርብናል። እግዚአብሔር ደግሞ ልቦናችንን አብርቶ ይህን ፍላጎት በውስጣችን ይጨምርልን። ስለዚህ የመጀመሪያው ይሄ ነው። ሁለተኛው ነገር ደግሞ አጋጣሚዎችን መጠቀም ነው። እኔ እንዳልኳችሁ መጀመሪያው በእግዚአብሔር ቸርነት ፍላጎቱ ነበረኝ። ሁለተኛ ላይ ምንድነው ያደረግኩትኝ? የመጣልኝን አጋጣሚ ተጠቀምኩት። አንዳንድ ሰው አለ ፍላጎቱ አለው፣ ብዙ ነገር ማድረግ ይፈልጋል፣ ስፒሪቹዋል መሆን ይፈልጋል፣ ግን የሚመጣለትን አጋጣሚዎች አይጠቀምም። እንደ ተራ ነገር ነው የሚያልፋቸው። እና እኔ ለምሳሌ ያ ልጅ ሲያናግረኝ ለእኔ አይደለም ብዬ ላልፈው እችላለሁ። እና እግዚአብሔር በብዙ ነገር ነው የሚያናግረን፣ በጣም በብዙ ነገር። ሰዎችም አንዱም በጣም ትልቅ ነገሮች ናቸው። በህፃናት በቃ በእንስሳም ሊሆን ይችላል። መንገድ ላይ በምታዩት ነገር ካስተዋልን በጣም በብዙ ነገር እግዚአብሔር ያናግራል። ስለዚህ ነቃ ብለን በማስተዋል ሆነን ዙሪያችንን መቃኘት እና የመጡልንን እድሎች መጠቀም። እግዚአብሔር እንደምታውቁት በጣም በብዙ ነገሮች ይጠራናል፣ እጅግ በጣም በብዙ ነገሮች። መጽሐፍ ቅዱስን ልኮ እንድናነብ አድርጎ ጠርቶናል። በመጽሐፍ ቅዱስ ጠርቶናል። በስብከት ይጠራናል። አንዳንድ ጊዜ ስብከት ሲሰበክ ስትሰሙ ይሄማ ለእኔ ነው ትሎ የለ አጠገባችን ሰዎች ሲሞቱ፣ የሆነ ሰው ሲታመም፣ ከዛ ደግሞ ራሳችን ላይ በመከራ በዚህ ሁሉ ነገር እግዚአብሔር ይጠራናል። ይህን የሚያደርገው መከራ የሚያደርስብን ፈተና የሚያደርስብን ከጎናችን ያሉትን ሰዎች በሞት የሚወስዳቸው ስለሚጠላን ወይም ረስቶን አይደለም፣ ይልቁንም አስታውሶን አስቦን ነው አቅርቦን ነው። እና አንዳንዴ መከራ እስከሚደርስብን አንጠብቅ፣ በተጠራንበት በትንሽ ነገር እንምጣ፣ ወደ እግዚአብሔር እንመለስ። እናት ለምሳሌ አባ ገብረ ኪዳን ነው ይሄን ነገር ሲያወሩ የሰማሁት። እና ልጇ ወደ ውጭ ወጥቶ የሆነ ነገር እንዳይሆንባት ብላ ምን ትለዋለች? ውጪ ጅቦ አለ ወይ ጆሮ ቆራጩ አለ ትለዋለች። በልጇ ጨክናበት አይደለም እንደዛ የምትለው፣ ግን ቢወጣ የበለጠ ጉዳት እንደሚደርስበት ስለምታውቅ። ስለዚህ እግዚአብሔርም እንደ ልጅ ከልጅም በላይ ስለሚወደን እንደዚህ አይነት የማስፈራሪያ ነገር ይልክብናል፣ መከራ ይልክብናል፣ ጠፍተን እንዳንቀር፣ የባሰው ነገር ውስጥ እንዳንገባ ማለት ነው። ስለዚህ በምንጠራበት በማንኛውም ነገር መመለስ፣ ወደ እግዚአብሔር ወደ እቅፉ ቶሎ መመለስ፣ ጥሪውን መስማት ይጠበቅብናል። እና በዙሪያችሁ እየተከናወነ ያለውን ነገር ከራሳችሁ ጋር አገናኙት። ስብከትም ላይ ሊሆን ይችላል፣ የሆነ ሰው የሆነ ነገር ሲሆን በቃ አላቅም፣ በሆነ ነገር ብቻ እግዚአብሔር እንደሚጠራ እወቁ። ካወቃችሁ ደግሞ ለእናንተ እንደሆነ መልእክቱ ለእናንተ እንደሆነ ማሰብ ይጠበቅባችኋል። እንደውም እዚህ ጋር አንድ ታሪክ ትዝ አለኝ ላጫውታችሁ። የሆነ ሰውዬ ማዕበል ያናውፀውና ጌታዊ አድነኝ እያለ ይጮኋል። ታንኳ ይመጣል ከሩቅ ያለ። ታንኳውን ትቶት አሁንም ጌታዊ አድነኝ ይላል። ከዛም መርከብ መጣለት፣ እሱንም ትቶት አሁንም ጌታ ሆይ አድነኝ ይላል። በመጨረሻ የሚበር ነገር መጣለት፣ የሚወስደው ማለት ነው። እሱንም ትቶ አሁንም ጌታ ሆይ አድነኝ ይላል። እና በመጨረሻ እግዚአብሔር ምን አለው ለዚህ ሰው ይባላል? ታንኳ ላኩልህ፣ መርከብ ላኩልህ፣ የሚበር ነገር የሚወስድህን ነገር ላኩልህ፣ ይህን ሁሉ ነገር ሳትጠቀም እንዴት አድነኝ ትለኛለህ አለው ይባላል። እና ይሄ አባባል ምንድን ነው ሀሳቡ? ፖይንቱ እግዚአብሔር በብዙ ነገር ሊያስተምረን፣ ሊጠራን፣ ወደ ቤቱ ሊመልሰን ይፈልጋል። ከዛ እኛ እያየን ባላየ እያለፍን ኧረ ጌታ ሆይ ጥራኝ፣ ወደ አንተ መልሰኝ፣ መንፈሳዊ ልሁን፣ አንተን መምሰል እፈልጋለሁ እንላለን። ወይ በስብከት የሆነ ነገር ይነግረናል፣ አናስተውልም። በመከራ ይጠራናል፣ አናስተውልም። ሁሉን ነገር እንተውና አሁንም እፈልጋለሁ መንፈሳዊ መሆን እንላለን። እና አስተውለን በተጠራንበት ጥሪ እንድንመለስ ያስፈልጋል። ስለዚህ ሁለተኛው ነገር የተሰጠንን አጋጣሚ መጠቀም ነው። ሶስተኛውና በጣም መሰረታዊ ነገር ባዶ መሆን ነው። ባዶ መሆን ማለት ምን መሰላችሁ? በቃ በራሳችሁ ጊቭ አፕ ማድረግ፣ በራሳችሁ ምንም ነገር አለመደገፍ። እግዚአብሔር ጋር ስንሄድ ባዶ ሆነን ነው መሄድ ያለብን። በቃ እኔ ይሄው ነኝ ብለን ነው መሄድ ያለብን። በቃ ተስፋ የምታደርጉት የምትተማመኑበት እውቀትም፣ ውበትም፣ ስራም፣ ቤተሰብም፣ ሀብትም ምንም ነገር ዜሮ ሆኖ እናንተ ብቻችሁ ነው የምትሄዱት። በቃ ጌታ ያኔ ነው እግዚአብሔር ራሱ ስራውን የሚሰራውና ያኔ ነው የእግዚአብሔርን ተአምር ማየት የምትችሉት። እና በቃ እኔ ይሄው ነኝ፣ አንተ ስራብኝ፣ እንደወደድክ አድርገኝ ብላችሁ ራሳችሁን ባዶ ማድረግ፣ ምንም የምትተማመኑበት ነገር ምድራዊ ነገር እንዳይኖር ማድረግ ከእግዚአብሔር ውጭ። የሚገርማችሁ አሁን ስለምሰራላችሁ ቪዲዮ ወደ ጻድቃኔ እየሄድኩ ሳስብ እዚህኛው ፖይንት ላይ በጣም የሚገርም ሀሳብ እመቤቴ አመጣችልኝ እና በጣም ነው ደስ ያለኝ። ልንገራችሁ፣ ባዶ ስለመሆን ላይ ማለት ነው። ወደ ቃና ዘገሊላ ሰርግ ልወሰዳችሁ። እዛ የሰርግ ቤት ላይ እመቤታችን ማንም ሳይነግራት የወይኑን ማለቅ አውቃ ክርስቶስን ወይን እኮ የላቸውም አለችው። እና እሱ ምን አላት? ጊዜ ገና አልደረሰም ማለት። ይሄ ቃል በብዙ ፍቺዎች ይፈታል። እና አንዱ የዚህ ፍቺ ምንድን ነው? ከጋን ውስጥ ወይኑ ሙሉ ለሙሉ አላለቀም፣ ወይም ጋኑ ባዶ አልሆነም። ክርስቶስ የሚጠብቀው ያ ጋን ባዶ እስከሚሆን ነው። ምክንያቱም ትንሽ እንኳን ካለው አበረከተው ነው የሚባለው እንጂ ውሃውን ወደ ወይን ለወጠው አይባልም። ስለዚህ ክርስቶስ እስከሚያልቅ ጠበቀ። ስለዚህ በህይወታችን የክርስቶስን ተአምር
የእመቤታችንን ምልጃ ማየት የምንፈልግ ከሆነ ልክ እንደዛ ጋን ማለት ነው ባዶ መሆን ይጠበቅብናል። አንዳችም ተስፋ የምናደርገው ነገር በራሳችን ሊኖር አይገባም። በራሳችን አንድም ነገር እንኳን በራሳችን በሰዎችም በምድራዊ ነገር የምንመካበት አንዲትም እንጥፍጣፊ ነገር ካለች የክርስቶስን ተአምር ማየት አንችልም። ስለዚህ ራሳችንን ባዶ ማድረግ ይጠበቅብናል። ልክ ሄኖክ ኃይሌ እንዳለው ውሃ ውሃ የሚለው ህይወታችን ወደ ወይን እንዲቀየር ከፈለግን ባዶ መሆን አለብን እና ራሳችንን መስጠት በቃ አቃተኝ፣ እኔ በቃ ይሄው ነኝ በቃ የሆነ እንዴት ነው በጣም እኮ ዓለም ላይ እኮ በጣም የሚኮራባችሁ እሱማ እውቀቱ፣ እሱማ ሀብቱ፣ እሷማ ውበቷ፣ እሷማ ብቃቷ የምትባሉለት ምንም ነገር ሳይኖር በቃ የመጨረሻው ሰው ሆናችሁ ምንም ነው የተባለውን የመጨረሻውን የተናቀውን ሰው ሆናችሁ ክርስቶስ ጋር ሂዱ። ያኔ ምን አይነት ተአምር እንደምታዩ እውነቴን ነው የምላችሁ። እዚህ ነገር ላይ በጣም ብዙ ታሪኮች አውቃለሁ፣ በዙሪያ በጣም ብዙ ታሪኮች። ሌላ አንድ ጨምርላችሁ በጣም መሰረታዊ ነገር ስለሆነ ነው እና በቅርብ ማቃት አንድ እህት አለች። ብዙ የትዳር አጋር በጣም ትፈልግ ነበር እና ብዙ ጓደኞች ነበሯት፣ ማለት ብዙ ሰዎችን ትተዋወቅ ነበር እና ሁሉም የሚሆኑ አልነበሩም። እንዳጋጣሚ ሆኖ የምታገኘው ወንድ የሆነ ለትዳር ወይም ለቁም ነገር ወደ እግዚአብሔር የሚያቀርብ ሰው አልነበረም። ሞከረች መጨረሻ ላይ ምን አለች? እኔ በቃ እግዚአብሔር ለወንድ አልፈጠረኝም፣ በቃ ከዚህ በኋላ ምንም የማደርገው ነገር የለም አለች እና መቼም እኔ እግዚአብሔርን ያናገረኝ እንጂ እንደዚህ ልናገራት አልችልም። እኔ ምን አልኳት? በቃ አሁን እግዚአብሔር ስራውን ይሰራል አልኳት። እግዚአብሔር አሁን ስራውን መስራት ይጀምራል አንቺ በቃኝ ስትይ አልኳት። የምርም እንደዛ በተባባልን በቃኝ ባለች በጣም በትንሽ ጊዜ ውስጥ እግዚአብሔርን የሚፈራ ወደ እግዚአብሔር የሚወስዳት መንፈሳዊ ሰው የህይወት አጋሯን አግኝታ አሁን ተጋብተው ልጅ ወልደዋል እና በጣም በዙሪያ ብዙ እንደዚህ አይነት ታሪኮች አውቃለሁ። ሰዎች በቃኝ ሲሉ ከዚህ በኋላ እኔ አልችልም ሲሉ ተአምር ያሉ በህይወታቸው። አንድ የሚመኩበት ነገር ግን ያላለቀ ያልተዘጋ ፋይል ካለ ግን የእግዚአብሔርን ሙሉ ክብር ማየት አይችሉም። ስለዚህ ይሄ በጣም መሰረታዊ ነገር ነው። በጣም እንድታስቡበት ትፈልጋለሁ። ይሄኛውን ነው ማድረግ ያለባችሁ። አራተኛው ነገር ደግሞ ተግባር መጀመር ወይም ደግሞ ተግባራዊ ማድረግ፣ ያወቅነውን ነገር ተግባራዊ ማድረግ። ይህም በእግዚአብሔር እርዳታ ነው የሚሆነው። እንዳልኳችሁ ሁሉ ነገር በእግዚአብሔር ቸርነት ነው የሚሆነው። እኔ እንዳልኳችሁ ልክ እንደመጣው ያወቅኳቸውን ነገሮች ለመተግበር ነበር የሞከርኩት። በቃ ማለት ወደ እግዚአብሔር ከምቀርብበት ነገር የሚያርቀኝ ነገር መተው፣ መጀመር ያለብኝ ነገር መጀመር። ለምሳሌ መንፈሳዊ ትምህርት መማር፣ ስብከት መስማት፣ ጸሎት መጀመር፣ እንደዚህ አይነት ነገሮች ወደ ተግባር መለወጥ አለበት። ሃይማኖት ወይም ደግሞ እምነት በእውቀት መቆም ያለበት ነገር አይደለም። ወደ ተግባር ህይወት ካልሆነ ምንም ለውጥ ስለማናመጣበት ማለት ነው። ስለ ሃይማኖት በጣም ብናውቅ፣ ስለ ኦርቶዶክስ ሃይማኖት ብናውቅ ብንሸመድድ ምንም ጥቅም የለውም። ፈተና ተፈትነን የምናልፈው ነገር አይደለም። ህይወት ማድረግ ካልቻለን ምንም ጥቅም የለውም ማለት ነው እና ወደ ተግባር መለወጥ። ይህን ነገር በጣም ለብዙ ሰዎች እነግራለሁ ቲክቶክ ላይ ለሚልኩልኝ ልጆች እና መንፈሳዊ ትምህርት ተማሩ ነው በጣም ብዙ ጊዜ የምለው። ወይ መንፈሳዊ ትምህርት ተማሩ ላለው አንድ ምዕራፍ የምትሆን መጽሐፍ ቅዱስ አንብቡ፣ ወይ ደግሞ ስብከት ስሙ። በቃ የእግዚአብሔር ቃል ነው ሁሉን ነገር የሚያደርገው። መስራትም ማፍረስም መግደልም ማዳንም የሚችለው የእግዚአብሔር ቃል ነው። ልባችንን የደነደነውን ልባችንን የሚያለሰልሰው እውነቴን ነው የምላችሁ። በቃ ፍርክስክስ አድርጎ የሚመች የለመለመ እርሻ እንደሚባል የሚያደርገው የእግዚአብሔር ቃል ነው። የእግዚአብሔርን ቃል ባልሰማንበት ምንም ያህል ነገር ብናደርግ ለውጥ ማምጣት አንችልም። ስለዚህ መሰረቱ የእግዚአብሔር ቃል ነው እና ወደ ተግባር ስንለውጠው ከእግዚአብሔር ቃል መማር ግዴታ ስለሆነ ነው። ብዙዎቻችን በስሜት ነው ያለ ነው። በቃ ኦርቶዶክስን በጣም እንወዳታለን፣ ማህተማችን እንወዳለን፣ አንበጥስም እንላለን። ግን ማወቅ አለብን፣ በጣም ማወቅ አለብን እና ትምህርት፣ መንፈሳዊ ትምህርት መማር ማወቅ። ባወቅነው ነገር ላይ አይደለም ምንበረታው፣ ምንጸናው፣ ምንጠነክረው። ስለዚህ እሱ ላይ በደንብ መበርታት ማለት ነው። የመጨረሻውና በጣም ደግሞ ትንሽ ለመቀበል የሚከብደን ነገር ምንድን ነው? ሁሉ ነገር በጸጋ መቀበል። አሁን ለውጥ ነው አይደል በህይወታችን እያደረግን ያለ ነው። እነዚህን ያልኳችሁን 4 ስቴፖች መጣን። እንደዛ እያደረግን ስንመጣ የሚያጋጥመን ነገር አለ። ብዙ ፈተናዎች ሊያጋጥሙን ይችላሉ። እንደዛ ዓለም ላይ ጭልጥ እንዳለ ሁሉ ነገር የተመቻቸ ላይሆን ይችላል። ግን ምንድነው እዛ ሰላም የለንም፣ የውስጥ እርካታ የለንም። የሆነ የሚታይ ነው የሚመስለው እንጂ ውስጥ ላይ ሰላም የለንም። እዚህ ጋር ግን እንዴት ነው? ውስጣችን ሰላም ነው፣ አይምሯችን ፍጹም ሰላም ነው። ግን ትፈተኑ ትችላላችሁ። ይህን ነገር በጸጋ መቀበል አለባችሁ። ለምን መሰላችሁ? እንዲበላችሁ በጣም እርግጠኛ የምትሆኑት እዚህ ፖይንት ላይ እግዚአብሔር ከእናንተ ጋር እንደሆነ ታምናላችሁ እና ምንም አይደንቃችሁም። ማለት ማን ከእናንተ ጋር እንደሆነ ሲገባችሁ ሁሉ ነገር በቃ ማለት ሬዚስት የማድረግ አቅሙ ይኖራችኋል፣ ጠንካሮች ትሆናላችሁ። እና እንዴት ነው አንዳንዴ እኔም አጋጥሞኝ ስለነበር ነው። ልክ በዛን ሰሞን እንዳልኳችሁ ፋይናንሻሊ በጣም ተቸግሬ ነበረ እና ደግሞ አንዳንድ ትንሽ ወቀሳዎች ወይም ደግሞ ከውጭም ከውስጥም ይሆናል አይደለ የጸባይ ለውጦች ሰዎች ላይ እንደዛ አይቼ ነበር እና የሆነ እንዴት ነው ተነጫነጭኩኝ። አምላኬ ወይ እኔ እያስቀደስኩ ገዳም እየሄድኩ እንደገና ለሰዎችም ደግሞ እንደዚህ እያልኩኝ ብዬ አሁን ሳስበው በጣም ነው የሚያስቀኝ እና
በጣም ብዙ እንደዚህ የምንል ሰዎች አለን አይደል? እያስቀደስኩ እኔ እንዴት እንደዚህ ታደርገኛለህ? እየጸለይኩ እንደገና እየቆረብኩኝ እኔን እንደዚህ እንላለን። ይሄ ምልክቱ የሚመስለን የሆነ የመረሳት ነው አይደል? የሆነ መከራ ምናምን ሲባል እግዚአብሔር እኛን እየጨቆንን እየጨከነብን ነው የሚመስለው እና በጣም የሚገርማችሁ ነገር የመቅረባችሁ ምልክት ነው። ለዛ ነው ደስ ብሏችሁ ልትቀበሉ የሚገባው። ባለፈው ስሙት ባልኳችሁ ስብከት ላይ በጣም እዛ ላይ ተብራርቷል እና ሐዋርያቱን ወደ ታንኳ ይዟቸው ወደ ማዕበሉ ይዟቸው የሄደው በጣም ቅርቡ ስለሆኑ፣ ስለዚህ ለእግዚአብሔር ቅርብ የመሆናችሁ ምልክት ነው እንደውም እሱ እና ደስ ሊላችሁ ነው የሚገባው። ኦኬ፣ ስለዚህ አሁን እየተለወጥኩኝ ወደ እግዚአብሔር እየቀረብኩ ነው ማለት ነው። ምልክቱ እየታየ ነዋ። ምክንያቱም መታወቅ አለበት ማንነታችን። እንዳልኳችሁ ሁሉ ነገር በተመቻቸ ሁኔታ ከሆነ እግዚአብሔርን የምናመልከው ይሄ የውሸት ነው። ስለዚህ የሆን ነገር ባረገውስ፣ የሆን ነገር ባረጋት ልጄን ወደ ቀደመው ትታኝ ትሄዳለች ወይስ ከኔ ጋር ትጸናለች ብሎ እግዚአብሔር ማንነታችንን ማረጋገጥ ይፈልጋል። ስለዚህ እዛ ላይ መጽናት፣ ደስታም ቢሆን መከራም ቢሆን ማጣትም ማግኘትም ቢሆን እግዚአብሔር ከእናንተ ጋር እንዳለ ካመናችሁ የሚመጣውን ነገር በጸጋ መቀበል። ምንም ነገር አይመጣም አልላችሁም፣ ሁሉ ነገር አልጋ በአልጋ ነው ልላችሁም አልፈልግም። ግን ደስ የሚለው በቃ ማን አብሯችሁ እንዳለ ታውቃላችሁ። እሱ ብቻውን እረፍት ይሰጣችሁ። በቃ እግዚአብሔር ነው ከኔ ጋር ያለው እና እወጣዋለሁ ትላላችሁ። ከዛስ በዚህ የሚያሳልፈኝ እግዚአብሔር በቃ ስለሚሻል ነው። ይሄ እውነትም ስለሚያሳድገኝ ነው፣ ከፍ ስለሚያደርገኝ ነው እንጂ እግዚአብሔር ያለ ምክንያት ምንም አያደርግም። የሆነ እንዴት ነው እምነታችሁ ይጨምራል፣ እምነታችሁ ይጨምራል። ስለዚህ ነገሮችን በጸጋ መቀበል መልመድ። እንግዲህ እነዚህ 5 ነገሮች እኔን ከዛ ወደዚህ በመጣው ጊዜ እመብርሃን ያደረገችልኝ ነገር ውስጥ ያየኋቸው የተማርኳቸው ነገሮች ናቸው። አንድ ደግሞ እንዳትዘነጉት የምፈልገው ነገር መጽሐፍ ቅዱስ ላይ ይላል አይደለም፣ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል እና እግዚአብሔር ከምንም ነገር በላይ የሚጠላው ነገር መታበይ ነው። ወይም ደግሞ አለ አይደል ትንሽ ወደ እግዚአብሔር ስንቀርብ የሆነ በቃ መጽሐፍ ቅዱስ ማንበብ ስንጀምር ሌላውን ሰው የመናቅ ማለት የነበርንበትን ቦታ መርሳት አለ አይደል። እግዚአብሔር እንዴት ሸፍኖት እንዳመጣው እናውቃለን፣ ምን ውስጥ እንደነበረን እናውቃለን። እና በቃ ከትህትና መራቅ በፍጹም የለብንም። እውነቴን ነው የምላችሁ። ማለት ቅድም ብያችኋለሁ፣ ኃጢአትን እንደ መርሳት ያለ መጥፎ ነገር የለም። ኃጢአታችሁን ሁሌ መርሳት የለባችሁም። እግዚአብሔር ከምን እንዳወጣችሁ ደግሞ ታውቃላችሁ። እና ትዕቢትን ሁሌም ጸሎታችሁ መሆን ያለበት ትዕቢትን እንዲያረቅላችሁ ከከንቱ ውዳሴ እንድትርቁና ትህትናን በልባችሁ እንዲተክልላችሁ መጸለይ ያለባችሁ። ስለዚህ አሁን ስለቆምን አንወድቅም ማለት አይደለም። ግን ከእግዚአብሔር ጋር ስንሆን እንደነገርኳችሁ የምንወድቅበትም የምንነሳበትም እሱ ፊት ከሆነ ምንም ችግር የለውም። ዋናው ቦታችንን ማወቅ ነው። በዚህ ውስጥ ህይወትም ሆናችሁ ብዙ ፈተናዎች ሊመጡ ይችላሉ፣ ከውስጥም ከውጭ ብዙ ነገሮች ሊመጡ ይችላሉ። ግን ሁሌም እሱ ፊት መሆን ነው። ስለቆሸሽኩኝ ከቤቱ ጠፋለሁ ማለት አይደለም። ደግሜ ኃጢአት እንደምሰራም አውቃለሁ። እንዲህ ለእናንተ ስመሰክር እንኳን ነገ የባሰ ነገሮች ልገባ እንደምችል እግዚአብሔር ሊያውቅ ይችላል አይደለ? ስለዚህ አለመታበይ፣ ሁሌም እሱ ፊት ራስን ዝቅ ማድረግ፣ ማዋረድ። ምንም ከፍታ ላይ ልትሆኑ ትችላላችሁ፣ በመንፈስ ህይወታችሁ ምንም ደረጃ ላይ ልደርሱ ትችላላችሁ። ግን አሁንም የመጨረሻው ደሊስት የምትባሉት ሰዎች እናንተ እንደሆናችሁ ለውስጣችሁ ንገሩት። በቃ የተናቃችሁ እንደሆናችሁ። እውነቴን ነው። ምክንያቱም እግዚአብሔር ብቻ ነው የሚያውቀው ያሳለፍነውን ነገር፣ ያሳለፍነውን ክፋት፣ በልባችን ያለውን በዚህ በነጠላ የተሸፈነውን ማንነታችን የሚያውቀው እርሱ ብቻ ነው። የተገለጠለት ቁጭ ብሎ የሚያወራውም የሚሰማውም በጣም ከባድ ነው። ሰው ፊት አንቆምም ነበረ። ስለዚህ መጠንቀቅ ይኖርብናል። ሰዎችን መናቅ፣ የማይጸልይ ሰው ስታየው፣ ቤተክርስቲያን የማይሄድ ሰው ስታየው ምናምን ለዛ ሰው መጸለይ ብንችል ደግሞ መምከር፣ መዘከር እና ወደ እግዚአብሔር እንዲመጣ ምክንያት መሆን። ብቻ መዳን የሚባል የለም አይደል በክርስትና። ስለዚህ የእሱ የመዳን አካል መሆን ብንችል እንደዛ ማድረግ እና ትዕቢትን፣ ከንቱ ውዳሴን ከኛ ልናርቀው ይገባል። እንግዲህ እመቤቴ ያደረገችልኝ ነገር የኔን ህይወት አይታችሁ ልትመሰክሩ ትችላላችሁ። ድሮ የምታውቁኝ አሁን የሆንኩትን ነገር ስታዩ ይሄ ሁሉ የእሷ ምልጃ ነው፣ የእሷ ስራ ነው እና እኔ አንዳንዴ የቃና ዘገሊላውን እንትን ወደ እኔ ላይ የደገመችብኝ ይመስለኛል አንዳንዴ። በቃ እና እኔ አልጠየኳትም። እኔ ወይን አልቆብኛል አላልኳትም። ውሰጅኝ አንቺ ጋር አላልኳትም። አማልጅኝ አላልኳትም። ግን ወይን እንዳለቀብኝ ህይወቴ ጣዕም እንዳጣ እንደዛ አውቃ ነው ከልጇ ያማለደችኝ እና አሁንም የእሷን ምልጃ ነው የምተማመነው፣ ተስፋ ማድረገው፣ በቅፎ ያለውን ነው የማመልከው፣ ተስፋ ማደርገው እና በወድቅም ፊቱ ነው የምወድቀው፣ ብነሳም ፊቱ ነው የምነሳው። ያለ እኔ በጣም ትልቅ ነገር ነው። ብዙ ነገር አስባለሁ። ጻድቃኔ ማርያም የሚገርማችሁ አንድ ቀን እንኳን ደርሼ መጥቼ ምን ያህል ለውጦችን እንደማይ ይገርመኛል። እና ይህን ያህል እንዴት ነው እላለሁ። እንዴት ነው የምትወጂኝ እላለሁ በጣም ማለት ነው። ብዙ ነገር አስባለሁ እና ባለፈው ፎቶም ላይ ፖስት ሳደርግ ብዙዎቻችሁ ደጇን ለመርገጥ ትናፍቃላችሁ እና በጣም ነው ደስ ያለኝ። እግዚአብሔር ቢፈቅድ ብዙ ነገር ማድረግ እንችላለን፣ ብዙ ነገር መስራት እንችላለን፣
ብዙ ሰዎች እንዲመሰክሩ እፈልጋለሁ። በምስክርነት ነው ብዙ ሰዎች የሚማሩትም ብዙ ሰዎች ደግሞ የሚመለሱትም። ስለዚህ ይህን ነገር በደንብ እናጠናክረዋለን በእግዚአብሔር ቸርነት። እውነት ለመናገር ይህን ቪዲዮ እዛው ደጇ ሆኜ ነበር ልቀርጽላችሁ የፈለኩት፣ ግን ሰዓት በጣም ረፍዶብኝ ስለነበር የደረስኩትኝ አልቻልኩኝም። ከእሷም ጋር ጊዜ ማሳለፍ ፈልጌ ስለነበር ነው እንጂ ደጇ ሆኜ በቀርጸው ደስ ይለኝ ነበረ። በመጨረሻ ከልብ የሆነ ምርቃት፣ ከልብ የሆነ ምኞት፣ ከልብ የሆነ ጸሎቴን እና ምርቃቴን እነግራችኋለሁ ማለት ነው እና ሁላችሁም ለደጇ ታብቃችሁ። እውነቴን ነው። ሁላችሁንም የልባችሁን መሻት መብርሃን የጻድቃኔዋ ማርያም የሁላችሁን የልባችሁን መሻት ትፈጽምላችሁ። እንደኔ ግራ መጋባት ውስጥ የነበራችሁ፣ ከየት ልጀምር ብላችሁ የተጨነቃችሁ፣ ደስታ ያጣችሁ፣ ጣዕም ያጣችሁ ሁሉ መብርሃን ከልጇ ተማልዳ እውነተኛውን ደስታ ክርስቶስን እንድታስተዋውቃችሁ ወደ እሱ እንድትመልሳችሁ የእሷ ፍቃድ ይሁንላችሁ። ታማችሁ አልጋ ላይ ያላችሁ በየሆስፒታሉ የምትማቅቁ እህት ወንድሞቻችንን እመብርሃን ክርስቶስን ባቀፉት እጆቿ ዳብሳ ጤነኛና ሰላማዊ ታደርጋችሁ። ሰላም በማጣት ደስታ በማጣት በዓለም ሕይወት በመባከን የዛላችሁ የደከማችሁ ሁሉ እሷ ወደ ቤቷ ወደ ደጇ አምጥታ ታሳርፋችሁ። በስደት ላይ ያላችሁ እድሜ ዘመናችሁን በስደት የጨረሳችሁ የምትናፍቋት ልታዩዋት ደጇን ለመሳለም የምትናፍቁ ሁሉ ለሀገራችሁ ታብቃችሁ። የወዛችሁን የደከማችሁበትን ሁሉ ፍሬ እሷ አበርክታ ትስጣችሁ። ወደ እግዚአብሔር የሚያመጣ እውነተኛውን መንገድ የሚያሳይ የትዳር አጋር አታችሁ የባከናችሁ ሁሉ ደግሞ እመብርሃን ከልጇ የሚያገናኛችሁን ለቅዱስ ቁርባኑ የሚያበቃችሁን አብሯችሁ የሚጸድቀውን የተባረከውን አጋር ትስጣችሁ። በትዳራችሁ ውስጥ ሰላም ያጣችሁ፣ ፍቅር ያጣችሁ፣ ሰይጣን ትዳራችሁን ለመበጥበጥ ለማፋታት እየጣረባችሁ ያላችሁ ሁሉ እመብርሃን ይህን ክፉ መንፈስ ከእናንተ አርቃ ፍጹም ሰላም ፍጹም ደስታን በቤታችሁ ትምላላችሁ። ትዳራችሁን ትባርክላችሁ። በልጅ እጦት የምትሰቃዩ የልጅን ነገር የምታውቅ እርሷ ናትና ከእርሷ በላይ ስለ ልጅ የሚያውቅ የለምና የተባረኩ እግዚአብሔርን የሚያመሰግኑ እርሱን የሚያገለግሉ በጥበብና በሞገስ የሚያድጉ የተባረኩ ልጆችን ትስጣችሁ። ልጆች ያሏችሁ ደግሞ ልጆቻችሁን በጥበብና በሞገስ ታሳድግላችሁ። ተምራችሁ ስራ ያጣችሁ፣ መክሊታችሁን ያጣችሁ፣ ወዴት እንደምትሄዱ ወዴት እንደምትደርሱ ግራ የገባችሁ ሁሉ እመብርሃን መንገዱን ትጠቁማችሁ። የምታርፉበትን አርፋችሁ የምታሳርፉበትን ለስጋችሁ ብቻ ሳይሆን ለነፍሳችሁ ለብዙዎች የምታርፉበትን ስራ ትስጣችሁ። በማወቅም ይሁን ባለማወቅ በእውቀት ማነስም ደግሞ ቢሆን ከእሷ ፍቅር የወጣችሁ ከእቅፏ የጎደላችሁ ከምልጃዋ የራቃችሁ ሁሉ ደግሞ ሁላችሁም ወደ እቅፏ ወደ ፍጹም ፍቅሯ ትመልሳችሁ። ለሁላችንም እመብርሃን ፍቅሯን በልባችን ጣዕሟን በአንደበታችን አሳድራ ለንስሐም አብቅታ በእቅፏ ያለውን በልተን ጠጥተን የምንናፍቃት ተስፋ የምናደርጋትን መንግስቱን ለመውረስ የበቃን ታደርገን።